ጥቁር ወርቅ በሚንቆረቆርበትና የዓለም ኢኮኖሚ የልብ ትርታ በሚደመጥበት የፋርስ ባህረ ሰላጤ የዲፕሎማሲ ቃላትን የእሳተ ገሞራ ፍንዳታዎች ውጠዋቸዋል። ስስ ብርጭቆ መስሎ የቆየው የቀጠናው ሰላም በባንዳር አባስ የሌሊት አፈትላኪ የአሜሪካ ጥቃትና የኩዌትን ሰማይ ባበራው የኢራን መብረቃዊ የአጸፋ እርምጃ ተሰባብሯል። ይህ ክስተት ተራ ወታደራዊ መፋጠጥ ብቻ አይደለም፣ ይልቁንም የሆርሙዝን የባህር በር ለመቆጣጠር የሚደረግ የጂኦፖለቲካዊ የበላይነት ጦርነት ነው። በአንድ በኩል የዓለምን የንግድ መስመር እጠብቃለሁ በሚል ክንዷን ያሳረፈችው አሜሪካ፣ በሌላ በኩል በማዕቀብ ጫና ውስጥም ሆና ድንበሬን የደፈረ ከእይታ አይሰወርም በሚል የቴክኖሎጂ ልዕልናዋንና የወሰን ክብሯን ያሳየችው ኢራን ፊት ለፊት ተጋጭተዋል። ይህ ትንታኔ የዓለምን የኦክስጅን ቧንቧ በሆነው የሆርሙዝ ሰርጥ ዙሪያ ሁለት ተጻራሪ ኃይሎች የገቡበትን የቴክኖሎጂ የፍጥነትና የስነ ልቦናዊ የጡንቻ መለካት ፍልሚያን በጥልቀት ይዳስሳል። ድንበርን የማስከበር ሉዓላዊ ጽናት ከዓለም አቀፍ የጂኦፖለቲካ የበላይነት ፍላጎት ጋር ሲላተም የፈጠረውን ፖለቲካዊ የመሬት መንቀጥቀጥ ቁልጭ አድርጎም ያሳያል። ከዚህ የጦር መሳሪያና የቴክኖሎጂ ፍጥጫ ባሻገር ክስተቱ በዓለም አቀፍ የኢኮኖሚ ገበያ ላይ የፈጠረውን ማዕበል፣ የነዳጅ ዋጋ መናርን፣ የኢንሹራንስ ወጪ መጨመርንና በዓለም የንግድ መስመር ላይ ያንዣበበውን የዋጋ ግሽበት አደጋ ይህ ዘገባ ጉልቶ ያሳያል። በተጨማሪም የአሜሪካን የጦር ሰፈሮች ያስተናገዱት የባህረ ሰላጤው ሀገራት በሁለት ግዙፍ ኃይሎች መሃል ገብተው የሚራመዱበትን ስስ የዲፕሎማሲ ገመድና የቀጠናውን የደህንነት አጣብቂኝ ይፈትሻል። በመጨረሻም ይህ ውጥረት እንደ ቻይናና ሩሲያ ያሉ የዓለም ሀያላንን የጥቅም ስሌት እንዴት አዲስ መልክ እያስያዘው እንደሆነ እንዲሁም በዋሽንግተንና በቴህራን የውስጥ ፖለቲካ አንድነት ለመፍጠር እንዴት ጥቅም ላይ እየዋለ እንደሚገኝ ከየአቅጣጫው በመቃኘት የአንዲትን ኢላማ መምታት እንዴት ዓለም አቀፍ የፖለቲካና የኢኮኖሚ ሱናሚ ሊፈጥር እንደሚችል በሚከተለው መልኩ ያብራራል። ይህ ቮይስ ኦፍ ኢትዮጵያ ዓለም አቀፍ ትንታኔ ነው። የዓለምን ፖለቲካ በሰፊው የምንዳስስበት መድረክ። ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ አብራችሁን ቆዩ። የዓለም የልብ ትርታ በሚለካበት ጥቁር ወርቅ በተሰኘው የነዳጅ ሀብት በሚንቆረቆርበትና የንግድ መርከቦች እንደ ደምሴል በሚርመሰመሱበት የፋርስ ባህረ ሰላጤ የሰላም ርግቦች ድምፃቸውን አጥፍተዋል። ይልቁንም የጦር መሳሪያዎች እሳተ ገሞራ የቀጠናውን ሰማይ ቆልቶታል። ስስ ብርጭቆ መስሎ የነበረው የቀጠናው የሰላም ስምምነት ተሰባብሮ የመካከለኛው ምስራቅ የጂኦፖለቲካው ድማ ወደ አዲስና አስፈሪ የሀያላን ፍልሚያ ምዕራፍ ተሸጋግሯል። ይህ መፋጠጥ የሁለት ግዙፍ ኃይሎች የጡንቻ መለካት ብቻ ሳይሆን የአንዲት ሀገር የውስጥ ጥንካሬ፣ የቴክኖሎጂ ልዕልናና የወሰን ክብሯን የማስከበር ጽናት ደረጃን በተግባር የተፈተነበትና ለዓለም እይታ የቀረበበት ታሪካዊ አጋጣሚ ሆኖ አልፏል። የሌሊቱ ጸጥታ የተገፈፈው ባንዳር አባስ በተሰኘውና ስትራቴጂካዊ ጠቀሜታ ባላት ደቡባዊ የኢራን ወደብ ከተማ አቅራቢያ በተሰሙት ከባድ የፍንዳታ ድምጾች ነበር። የአሜሪካ የጦር ኃይሎች በሌሊት አፈትልከው በመግባት በወሰዱት የኃይል እርምጃ የባህረ ሰላጤውን የንግድና የነዳጅ ማስተላለፊያ መስመር ስጋት ላይ ይጥላሉ ያሏቸውን የሰው አልባ አውሮፕላኖችና የሚሳኤል ማስወንጨፊያ ማዕከላት ኢላማ ማድረጋቸውን አስታወቁ። ይህ ድርጊት አሜሪካ በዓለም አቀፍ የውሃ አካላት ላይ ያላትን የክትትል ክንድ እንዲሁም የሆርሙዝን የባህር በር ለማንም አሳልፋ እንደማትሰጥ በተግባር ያሳየችበት መድረክ ነበር። የዋሽንግተን አስተዳደር ይህንኑ የውሃ አካል ክፍት የማድረግ ዓለም አቀፋዊ ኃላፊነት እንዳለበት በማሳሰብ የዓለምን የነዳጅ አቅርቦት ደህንነት የማረጋገጥ እርምጃ መሆኑን አስታውቋል። ነገር ግን የዚህ የሌሊት ጥቃት ማስተጋባት ገና አየር ላይ ሳለ ከሰዓታት በኋላ የቀጠናው ሰማይ በሌላ አስደናቂ ትዕይንት ተሞላ። የባንዳር አባሱ ጥቃት የተተወ ጠባሳ ሳይቀር በሁዚስታን ግዛት በኩል ወደ ሰማይ የተተኮሱ የባሊስቲክ ሚሳኤሎችና እጅግ ዘመናዊ ሰው አልባ አውሮፕላኖች የጠዋቱን ብርሃን እየሰነጠቁ ወደ ጎረቤት ኩዌት አቅጣጫ ተወነጨፉ። የኢራን አብዮታዊ ዘብ ያለምንም መዘግየትና ማቅማማት የወሰደው ይህ ፈጣን ያጸፋ እርምጃ ኢላማውን ያደረገው በኩዌት ግዛት ውስጥ በሚገኘውና የአሜሪካ ጦር በሚገለገልበት አሊ አልሳሌም የጦር ሰፈር ላይ ነበር። ሚሳኤሎቹ በሰማይ ላይ የሳሉት ነጭ ጭስና የፈጠሩት የድምፅ ማዕበል አንዲት ሀገር ከድንበሯ ውጭ የተሰነዘረባትን ትንኮሳ በምን ያህል የፍጥነት የስፋትና የርቀት መጠን መመለስ እንደምትችል አጉልቶ ያሳየ ክስተት ነበር። ይህ በኩዌት ሰማይ ላይ የታየው የእሳት ቋንቋ ቴህራን የራሷን ህልውናና የግዛት ሙሉነት ለማስከበር ያላትን አቅም በሚገርም ስሌት ያሳየበት መንገድ ሆኖ ታይቷል። ድርጊቱ ቃላትን ያልተጠቀመ ነገር ግን እጅግ የገዘፈ መልእክትን ያዘለ ነው። ይሄውም የየትኛውም ሀያል ሀገር የጦር ሰፈርም ሆነ ወታደራዊ ተቋም በቅርብ ርቀትም ሆነ ከድንበር ማዶ ከእይታና ከመዳፍ ወሰን ውጭ አለመሆኑን በተግባር ያረጋገጠ ነበር። የቴክኖሎጂ አቅምን በራስ ሀብትና እውቀት ማጎልበት ምን ያህል የኃይል ሚዛኑን ሊቀይረው እንደሚችል የሁዚስታኑ የሚሳኤል ውርጅብኝ ሕያው ምስክር ሆኗል። ይህ እርምጃ የተወሰደው በስሜታዊነት ሳይሆን እጅግ በተጠናና በተሰላ መንገድ እንደነበር የጥቃቱ ጊዜ በጠዋቱ ሰዓት ላይ መፈጸሙና የተመረጠው ኢላማ ስትራቴጂካዊ ጠቀሜታ ያመለክታል።
በኩዌት ሰማይ ላይ የተፈጠረው ትዕይንት የቴክኖሎጂና የፍጥነት ፍልሚያ ነበር። የጦር ሰፈሩን ለመጠበቅ የተተከሉ ዘመናዊ የአየር መቃወሚያ ዣንጥላዎችና የፓትሪዮት ሚሳኤል መከላከያ ስርዓቶች ወደ ሰፈሩ የሚመጡትን አደጋዎች ለማክሸፍ ወደ ሰማይ ሲተኩሱ የፍንዳታ ብልጭታዎች የኩዌትን ሰማይ አድምቀውታል። የአስቸኳይ ጊዜ ሳይረን ጩኸት ነዋሪውን በድንጋጤ ሲያርበደብድ፣ መሬት ላይ ያለው እውነታ ግን አንድ የጠራ ምስልን ይዞ ብቅ ብሏል። ይኸውም በአንድ በኩል እጅግ የረቀቀ የአየር ቴክኖሎጂ ስርዓት ያላት አሜሪካ፣ በሌላ በኩል ደግሞ በውጭ ማዕቀቦችና ጫናዎች ውስጥ ሆናም የራሷን የጦር መሳሪያ ቴክኖሎጂ በማዘመን የጠላቶቿን ኢላማዎች የትም ቦታ ሆነው በነጥብ መምታት የሚያስችል ጥብቅ የጡንቻ ባለቤት የሆነችው ኢራን ፊት ለፊት መፋጠጣቸው ነው። የኢራን አብዮታዊ ዘብ ባወጣው መግለጫ ይህ እርምጃ የተወሰደው በባንዳር አባስ ለደረሰው ጥቃት ቀጥተኛ ምላሽ መሆኑንና ማንኛውም የድንበር ጥሰት ዝምታን እንደማያተርፍ አስምሮበታል። የአገላለጽ ሀገሪቱ የውጭ ኃይሎች በግዛቷ ላይ ለሚያደርጉት ማንኛውም የኃይል ሙከራ እጅግ የተመጣጠነ አልፎም የከፋ እርምጃ ለመውሰድ ያላትን ስነ ልቦናዊና የቴክኖሎጂ ዝግጁነት በጉልህ የሳለ ነው። ከሰዓታት ልዩነት በኋላ ከባድ የጦር መሳሪያዎችን ድንበር አቋርጠው እንዲመቱ ማድረጓ በውስጣዊ አቅም ግንባታ ላይ የደረሰችበትን እርከን እንዲሁም ማንኛውንም የውጭ ጣልቃ ገብነት ለመመከት ያላትን ራስን የመቻል ጥግ ፍንትው አድርጎ ያሳያል። በዚህ ሁሉ የቃላት የቴክኖሎጂና የተግባር ጦርነት መሃል የሆርሙዝ ሰርጥ ዕጣ ፈንታ ያለምን ስጋት እያባባሰው ይገኛል። በየቀኑ በሚሊዮን የሚቆጠሩ በርሜል ነዳጆች የሚያልፉበት ይህ ጠባብ የውሃ መስመር የዓለም ኢኮኖሚ የኦክሲጅን ቧንቧ ነው። አሜሪካ በፕሬዝዳንቱ አንደበት የውሃ መንገድ በማንም ብቸኛ ቁጥጥር ስር እንደማይወድቅ ዓለም አቀፍ የውሃ አካል እንደመሆኑ መጠን ሁሌም ክፍት ሆኖ እንደሚቀጥልና ይህንን ለማረጋገጥ አስፈላጊውን ሁሉ ኃይል እንደምትጠቀም ስታስጠነቅቅ፣ በሌላኛው የባህር ዳርቻ ላይ የተቀመጠችው ኢራን ደግሞ የራሷን የጂኦግራፊ አቀማመጥ ተፈጥሯዊ ጸጋ በመጠቀም የውሃ መስመሩን ደህንነት የራሷ ህልውና አካል አድርጋ ትመለከተዋለች። ከዚህ ወታደራዊ ፍጥጫ ባሻገር ክስተቱ በዓለም አቀፍ የኢኮኖሚ ገበያ ላይ የፈጠረው ማዕበልና ፍርሃት በቀላሉ የሚታይ አይደለም። የዓለም የነዳጅ ዋጋ በሰከንዶች ልዩነት ውስጥ ወደ ላይ ማሻቀቡ፣ የባህር ላይ ትራንስፖርት ኢንሹራንስ ወጪዎች መናራቸው፣ እንዲሁም የንግድ መርከቦች አቅጣጫቸውን እንዲቀይሩ መገደዳቸው የጦርነቱን የኢኮኖሚ ዋጋ ክብዶታል። በተለይም ከኮቪድ-19ና ከተለያዩ ዓለም አቀፍ ቀውሶች ገና ሙሉ በሙሉ ያላገገመው የዓለም የንግድ ስርዓት በዚህ የሆርሙዝ ሰርጥ ውጥረት ምክንያት ሌላ የዋጋ ግሽበት አደጋ ተደቅኖበታል። ይህ ሁኔታ ጦርነቱ የተተኮሰው በመካከለኛው ምስራቅ ቢሆንም ቃጠሎ ግን የየሀገራቱን ዜጎች የዕለት ተዕለት ኑሮ የሚፈታተን ዓለም አቀፋዊ ቀውስ መሆኑን ያሳያል። በሌላ አቅጣጫ ሲታይ ይህ ግጭት በአካባቢው ላሉ የባህረ ሰላጤው ሀገራት የፈጠረው ፖለቲካዊና የደህንነት አጣብቂኝ እጅግ ፈታኝ ሆኗል። እንደ ኩዌት፣ ሳውዲ አረቢያ፣ ባህሬንና የተባበሩት አረብ ኤሚሬትስ ያሉ ሀገራት የአሜሪካን የጦር ሰፈሮችና ጦር ማስተናገዳቸው የኢራን ቀጥተኛ የጥቃት ኢላማ ሊያደርጋቸው እንደሚችል የኩዌቱ ክስተት በተግባር የተረጋገጠ ማሳያ ነው። በመሆኑም እነዚህ ሀገራት በአንድ በኩል ከአሜሪካ ጋር ያላቸውን የዘመናት ስትራቴጂካዊ ደህንነት ጥምረት ለማስጠበቅ፣ በሌላ በኩል ደግሞ ከሀያሊቱ ጎረቤታቸው ኢራን ጋር ወደ ለየለት ጦርነት ላለመግባት ቀጭን ገመድ ላይ የሚራመድ የዲፕሎማሲ አካሄድን ለመከተል ተገደዋል። ከቀጠናው ተዋናዮች ባለፈ ሌሎች የዓለም ሀያላን ሀገራት ለጉዳዩ የሚሰጡት ምላሽ የራሱ የሆነ ጂኦፖለቲካዊ ትርጉም ይዟል። ቻይና አብዛኛውን የነዳጅ ፍላጎቷን ከዚሁ ቀጠና የምታገኝ በመሆኗ የሆርሙዝ መዘጋት ወይንም የጦርነት መስፋፋት በቀጥታ ኢኮኖሚዋን እንደሚነካው ታውቃለች። በዚህም ምክንያት ቤጂንግ ሁለቱም ወገኖች ከከፍተኛ ግጭት እንዲቆጠቡ የምታደርገው ጥሪና የምትጫወተው የሽምግልና ሚና አዲስ የኃይል ሚዛን አመላካች ነው። ሩሲያ በበኩሏ አሜሪካ በመካከለኛው ምስራቅ ውጥረት ውስጥ መዘፈቋ በምስራቅ አውሮፓና በሌሎች ግንባሮች ላይ ያላትን ትኩረት ሊቀንሰው ይችላል ከሚል ስሌት ክስተቱን በቅርበትና በተዘዋዋሪ የጥቅም ስሜት እየተከታተለችው ትገኛለች። ይህም የባህረ ሰላጤውን ውጥረት እንዴት አጠቃላይ የዓለም የኃይል አሰላለፍ ዳግም ሊቀርጸው እንደሚችል ፍንጭ የሚሰጥ ጉዳይ ነው። ይህ መፋጠጥ በሁለቱም ሀገራት የውስጥ ፖለቲካ ላይ የፈጠረው መነቃቃት ችላ የሚባል አይደለም። በቴህራን በኩል የውጭ ጥቃትን ለመመከት ለውስጥ አንድነትና መንግስታዊ ድጋፍን ለማጠናከር እንደ ትልቅ የብሔራዊ ስሜት መቀስቀሻ እያገለገለ ይገኛል። በዋሽንግተን በኩል ደግሞ አሜሪካ አጋሮቿን ለመጠበቅ ያላትን ቆራጥነት ለማሳየትና ተቀናቃኞቿን ለማስጠንቀቅ የሚደረግ የፖለቲካዊ ቁርጠኝነት ማሳያ ሆኗል። ይህ የውስጥ ፖለቲካ ፍጆታ መሪዎቹን ወደ ከፋ ጦርነት እንዳይገቡ ቢያስጠነቅቃቸውም በተመሳሳይ መልኩ ወደ ኋላ እንዳያፈገፍጉ የሚያደርግ ሌላኛው የማይታይ የዲፕሎማሲ ጠመንጃ ሆኖ እያገለገለ ይገኛል። ይህ የተካረረ ግጭት ማንም አሸናፊና ተሸናፊ መሆኑ በቀላሉ ለመለየት የሚያስቸግር ነገር ግን የሁለቱም ወገኖች የፖለቲካና የወታደራዊ አቅም ማሳያ ሆኖ አልፏል። አሜሪካ የዓለም አቀፍ የንግድ መስመርን ደህንነት ለማስጠበቅና አጋሮቿን ለመደገፍ በሚል የምታደርገው ስትራቴጂካዊ የኃይል አጠቃቀም እንዲሁም ኢራን በወሰኗ ላይ ለሚሰነዘር ማንኛውም አይነት ትንኮሳ የምትሰጠው መብረቃዊ እርምጃን በእርምጃ የመመለስ አቅም የመካከለኛው ምስራቅን ፖለቲካዊ ትኩሳት ወደ እጅግ አደገኛ ደረጃ ደርሶታል። የቆሰለው የሰላም ስምምነት ይበልጥ እየደማ የነገው የቀጠናው ጣፋንታም በእነዚህ ሁለት ተጻራሪ ኃይሎች የጡንቻ መለካካትና የስነ ልቦና ጦርነት ሚዛን ላይ ተንጠልጥሎ ይገኛል።
ይህ ክስተት ኃይል በኃይል ሲገታ የሚፈጠረውን አስፈሪ ትዕይንት እንዲሁም የራስን የፖለቲካና የግዛት ህልውና የማስከበር ጽኑ ፍላጎት ከዓለም አቀፍ የጂኦፖለቲካ የበላይነት ፍላጎት ጋር ሲላተም የሚፈጠረውን የመሬት መንቀጥቀጥ በጥበባዊ መልክ ሰማይ ላይ የከተበ ታሪካዊ አጋጣሚ ሆኖ ይመዘገባል። የዛሬው ዓለም አቀፍ ትንታኔያችን በዚሁ ተቋጨ። ስለተከታተላችሁን እያመሰገንን ለቻናላችን አዲስ የሆናችሁ ሰብስክራይብ በማድረግ ቤተሰብ እንድትሆኑ እንጋብዛለን። ከሰዓታት በኋላ በሌላ ዓለም አቀፍ ጉዳይ እስከምንገናኝ ሰናይ ጊዜ